በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንዘ ባይሎቱ በኩሉ አንደ ርእሶ በኩሉ ወክርስቶስ ወልደ እግዚአብሔር ሕያው ክስት ወአብርህ አዕይንተ አልባቢነ ከመ ንስማ ወንግበር ቃለከ ቅዱሰ። አቤቱ የሕያው እግዚአብሔር ልጅ ሕያው ክርስቶስ ሆይ ቅዱስ የሆነውን ቃልህን እንድንሰማና እንድንሰራበት የልቡናችንን ዓይኖች ታበራና ውሳጣዊ ጆሮአችንን ትከፍትልን ዘንድ መልካም ፈቃድ ይሆንልን። እጅግ የተወደዱና የተከበሩ የዚህ ታላቅ ደብር ዋና ጸሐፊ ክቡር መምህራችን መምህር ቀሲስ ሰሎሞን፣ እጅግ የተወደዱና የተከበሩ መጋቢ አዲስ መምህር እንዳልክ የደብሩ የስብከተ ወንጌል መምሪያ ክፍል ኃላፊ፣ ክቡር መምህራችን መምህር ኃይለ ጽዮን የደብሩ ሰባኪ ወንጌል፣ ክቡራን ሊቃውንተ ቤተ ክርስቲያን፣ አዕይንተ እግዚአብሔር ካህናት፣ ልዑካነ ምስጢር፣ አኀው ዲያቆናት፣ በዛሬው ዕለት በዚህ ሰዓት በዚህ ስፍራ በዚህ ደብር የተገኛችው የእግዚአብሔርን የይቅርታ ፊት ገጸ ምሕረት ደጅ የምትጠኑ ማኅበረ ምዕመናን ሁላችሁ በክርስቶስ ሆኖ ሐሳባችሁንና ልባችሁን በሚጠብቀው አይኑሩንም ሁሉ በሚያልፈው በእግዚአብሔር ሰላም ሰላም እላችኋለሁ። እንደምን ከረማችሁ? እንደምን አደራችሁ? አሜን ይመስገን ብለን እንድናመሰግን የፈቀደልን ካለ ምርኮሰት ለይቶ በቅድስናው ስፍራ አገናኝቶ ቅዱስ ቃሉን እንድንሰማ የረዳን ያለ ትናንት ቀዳማዊ ያለ ዛሬ ማዕከላዊ ያለ ነገ ዳህራዊ የሆነ ያለ መጠን ምሕረቱን የሰጠን የቅዱሳን አምላክ እግዚአብሔር ስሙ ለዘወትርና ለዘለዓለም እየተመሰገነ ይሁን። ቃል የወረደባት ዙፋን፣ ሥጋ ያረገባት መሰላል፣ እግዚአብሔር ሰውን ያየባት መስታወት፣ ሰው ወደ እግዚአብሔር የደረሰባትን ከተም ድልድይ እመቤታችን ወላዲተ አምላክ ቅድስት ድንግል ማርያም ስሟ ለዘወትርና ለዘለዓለም እየተመሰገነ ይሁን። እንኳን ለጌታችን ለመድኃኒታችን ለመድኃኔ ዓለም ወራዊ የመታሰቢያ በዓል በዛሬው ዕለት ዓመታዊ ቅዳሴ ቤቱ የሚታሰብለት ከሰባቱ ሊቃነ መላእክት አንዱ የሆነው ለቅዱስ ሱሪያል እንዲሁ ለቅዱስ ሰረባሞን ዓመታዊ ክብረ በዓል በሰላምና በጤና አደረሳችሁ አደረሰን። እዚህ ያደረሰንን እግዚአብሔርን ከፍ አድርጉና መስግኑት። እንዘ ባይሎቱ በኩሉ አንደ ርእሶ በኩሉ። ዛሬ ባለን ጥቂት ጊዜ ውስጥ የምንነጋገርበት የትምህርታችን ርዕስ የሚሆነው በቅዳሴ ማርያም ምዕራፍ 7 ቁጥር 5 እና በሁለተኛ ቆሮንቶስ ምዕራፍ 8 ቁጥር 9 ላይ ያለውን ኃይለ ቃል መነሻ በማድረግ ጥቂት ደቂቃ እንቆያለን። በሁሉ ባለጠጋ ሲሆን ራሱን በሁሉ ድሃ አደረገ በሚል ርዕስ ነው የምንማረው። ሁላችሁም ድምፃችሁን ከፍ አድርጉና በሁሉ ባለጠጋ ሲሆን በሉ እስቲ። በጣም ድምፃችሁ ቀንሷል። ድምፃችሁን ከፍ አድርጉት። በሁሉ ባለጠጋ ሲሆን በሁሉ ራሱን ድሃ አደረገ። ድገሙት። በሁሉ ባለጠጋ ሲሆን በሁሉ ራሱን ድሃ አደረገ። የምስጢር ባለቤት እግዚአብሔር ምስጢሩን ገልጦ የራቀውን አቅርቦ የረቀቀውን አጉልቶ እንዲያስተምረን መልካምና ቅዱስ ፈቃዱ ይሁንልን። የኃይለ ቃሉ ተናጋሪ መነሻችንን ቅዳሴ ማርያም እናድርግና የቤተ ክርስቲያናችን ልጅ ታላቁ አባት የምንሳው ኤጲስቆጶስ አባ ሕርያቆስ ነው በቅዳሴ ማርያም ደራሲ እሱ መሆኑ ይታወቃል። አንዳንድ ሊቃውንት ሌሎች ሊቃውንት አባቶቻችን እንደደረሱት ይናገራሉ። ደራሲው አባ ጊዮርጊስ ዘጋስጫ ነው፣ ድርሰቱ ይመሳሰላልና ብለው የሚናገሩ አሉ። የሆነው ሆኖ ግን
ቤተክርስቲያናችን ተቀብላ የብህንሳዊ ኤጲስቆጶስ አባ ሕርያቆስ እንደተናገረ ብላ ቅዳሴው ስለምትጀምር ተናጋሪው ሊቁ አባታችን አባ ሕርያቆስ ሲሆን አባ ሕርያቆስ በቅዳሴ ማርያም ላይ ምናልባት ከሰዓት አኳያ የስሙን ትርጓሜ የደረሰበትን ሀተታ በዚህ ሰዓት ብናነሳ ጊዜ አይበቃንም። ሕርያቆስ ማለት ህሩይ ማለት ነው፣ የተመረጠ ማለት ነው። ሕርያቆስ ማለት ንብ ማለት ነው። በጣም ብዙ ድርሰቶችን ደርሷል። እሱንም የማያነሳው ሊቅ የለም፣ እሱም የማይጠቅሰው ቃለ እግዚአብሔር የለምና በዚህ የመሰሉ ሊቃውንት አባቶቻችን ሕርያቆስን ያነሱታል። ይህ ሕርያቆስ ምስጢረ ሥላሴን በቅዳሴው ላይ አምልቶ የተናገረ ሊቅ ነው። ስነ ፍጥረትንም አምልቶ ተናግሯል። የጌታችን የመድኃኒታችን የኢየሱስ ክርስቶስን ቸር ስጦታና ለሰዎች ልጆች ያደረገውን በጎ ሁሉ በአጠቃላይ በቅዳሴው ላይ አንስቷል። ይሄ ሕርያቆስ ዕለቱን በማስመልከት ከተናገረው ክፍል ላይ እንዘባይሉቱ በኩሉ አንደ ርሶ በኩሉ በሁሉ ባለጸጋ ሲሆን በሁሉ ግን ራሱን ድሃ አደረገ ብሎ ይናገራል። ሐዋርያው ቅዱስ ጳውሎስ ደግሞ ተአምሩ ጸጋሁ ለእግዚእነ ወመድኃኒነ ኢየሱስ ክርስቶስ የጌታችን የመድኃኒታችን የኢየሱስ ክርስቶስን ጸጋ የጌታችን የመድኃኒታችን የኢየሱስ ክርስቶስን ቸር ስጦታ ታውቃላችሁ ይልና በሁለተኛ ቆሮንቶስ ምዕራፍ 8 ቁጥር 9 ላይ የጌታችን የመድኃኒታችን የኢየሱስ ክርስቶስን ቸር ስጦታ ታውቃላችሁ ይልና አንደ ርሶ በእንቲአክሙ ስለ እናንተ ራሱን ድሃ አደረገ። እናንተ በእርሱ ድህነት ባለጠጋ እንድትሆኑ እግዚአብሔር ስለፈለገ ስለ እናንተ ራሱን ምን አደረገ? መልሱልኝ። ምን አደረገ? ድሃ አደረገ ይላል ቅዱስ ጳውሎስ። አባ ሕርያቆስ መነሻውን ያደረገ የቅዱስ ጳውሎስን ትምህርት ነው። በመጽሐፍ ቅዱሳችን ላይ የተጻፈው በአጠቃላይ በቅዳሴያችን ይታተታል። በቅዳሴያችን ላይ የተደረሰው ደግሞ በመጽሐፍ ቅዱስ ይታቀፋል። በመጽሐፍ ቅዱስ ያልታቀፈ ድርሰት በቤተ ክርስቲያናችን ተቀባይነት የለውም። ስለዚህ አባ ሕርያቆስ በቅዳሴው ላይ ያነሳው የእመቤታችን የወላዲተ አምላክ የድንግል ማርያምን ክብሯን የጌታችን የመድኃኒታችን የኢየሱስ ክርስቶስን ፈጣሪነት ሁሉን ቻይነትና ስለ ሰዎች ልጆች ፍቅር ብሎ ከሰማይ ወደ ምድር መምጣቱን ቅድም ዘማሪው ፍቅር አምላክን ከዙፋን ሳበው እስከ ሞትም አደረሰ ያለውን አባ ሕርያቆስ በቅዳሴው ላይ ተናግሮታል። ፍቅር ሳቦ ለወልድ ኃያል መንበሩ ወአጽሖ እስከ ለሞት ኃያል ወልድን ፍቅር ከዙፋኑ ሳበው እስከ ሞትም አደረሰው። አንድም ኃያል ፍቅር ወልድን ከዙፋኑ ሳበው እስከ ሞትም አደረሰው እያለ አባ ሕርያቆስ በቅዳሴው ላይ ተናግሯል። ወደ ምድር የመጣው የእግዚአብሔር ወልድ መገለጥ የሚነገረው ለሰዎች ልጆች ፍቅር ሲል ያደረገውን ዋጋ ለሰዎች ልጆች የሰጣቸውን ቸር ስጦታ ቤተ ክርስቲያናችን የምታስተምርበት መንገድ ስለሆነ የጌታችን አለ የመድኃኒታችን የኢየሱስ ክርስቶስን ቸር ስጦታ ታውቃላችሁ። እናንተ በእርሱ ድህነት ባለጠጋ ትሆኑ ዘንድ ስለ እናንተ ራሱን ምን አደረገ? መልሱ ልጅ ምን አደረገ? ድሃ አደረገ። ይህንን ነው አባ ሕርያቆስ ካዲያ እንዘባይሎቱ በኩሉ በሁሉ ባለጠጋ ነው እግዚአብሔር አለ። አንደ ርሶ በኩሉ በሁሉ ደግሞ ራሱን ምን አደረገ? ድሃ አደረገ። ወዶ ማለት ነው። ምን ማለት ነው? አባ ሕርያቆስ ምን ማለት ፈልጎ ነው? ቅዱስ ጳውሎስስ ምን ለመናገር ፈልጎ ነው? ዛሬ የምናስበው የመድኃኔዓለምን መታሰቢያ ነው ወገኖቼ። እሱ ሁሉ ያለው ነው። አሁን በዚህ ሰዓት እግዚአብሔር ያለውን ነገር ተናግረን አንጨርሰውም። እግዚአብሔር የሌለው አንዳች ነገር የለም። እሱ ሁሉ አለው፣ በሁሉ ሙሉ ነው እግዚአብሔር። ቅዱስ ጳውሎስም ለሚጠሩት ሁሉ ባለጠጋ ነው ብሎ እንደተናገረው ማለት ነው። እኛ የሚጎለን ብዙ ነገር አለብን፣ ብዙ ነገር እናጣለን። ስለምናጣ እግዚአብሔርን እንለምነዋለን።
ጌታ ሆይ እባክህ ቸር ስጦታህን ስጠን፣ የጎደለንን እየነገርነው ይህንን አድርግልን እንለዋለን እግዚአብሔር። ለምን ካለን እሱ ለሚጠሩት ሁሉ ባለጠጋ ነው፣ እርሱ ሀብታም ነው፣ እርሱ ሙሉ ነው እግዚአብሔር፣ የሚጎድለው የለም እግዚአብሔር። ይህንን ካለን አባ ሕርያቆስ ታዲያ በሁሉ ባለጠጋ ሲሆን ገንዘብ የሚፈልግ ሰው ሲለምነው የሚሰጥ ጌታ፣ ጤና የሚፈልግ ሰው ሲለምነው የሚሰጥ ጌታ፣ ስራ የሚፈልግ ሰው ሲለምነው የሚሰጥ ጌታ፣ በአንዳች ጉዳይ ጭንቀታችንን ሁሉ መቅረፍ የሚቻለው ጌታ፣ በሁሉ ሙሉ የሆነው ጌታ አንዴ ርሶ በሁሉ ራሱን ግን በሁሉ ድል አደረገ እግዚአብሔር። ለምን? ለእኛ ብሎ ማለት ነው። ለእኛ ብሎ እንዲያውም አባ ሕርያቆስ ምን ይላል? እግዚአብሔር የባሬ ሁሉ ወጣኔ ሁሉ ወፈጻሜ ሁሉ አሃዜ ሁሉ ወጸባጤ ሁሉ። እግዚአብሔር ገባሬ ሁሉ ሁሉን የሰራ ነው እግዚአብሔር። ሁሉን ምን ያለ ነው? መልሱልኝ፣ ምን ያለ ነው እግዚአብሔር? ሁሉን ያደረገ ነው እግዚአብሔር። ሁሉን የሰራ ነው እግዚአብሔር። ወጣኔ ሁሉ የሁሉ መጀመሪያ ነው እግዚአብሔር። ወፈጻሜ ሁሉ የሁሉ መደምደሚያ ነው እግዚአብሔር። ሁሉን የጀመረ ማለት ምን ማለት ነው? ፍጥረትን ሁሉ የፈጠረ እግዚአብሔር። ፍጥረትን ሁሉ ምን ያለ? መልሱልኝ፣ ምን ያለ? የፈጠረ እግዚአብሔር። ሙሴ በዕለተ እሑድ እግዚአብሔር ይህንን ፈጠረ ብሎ ስምንቱን ፍጥረታት ተርትሮ ጻፈለት። በዕለተ ሰኑይ ይህንን ፈጠረ፣ ሰሉስ ይህንን ፈጠረ እያለ እስከ ዕለተ ዓርብ የተፈጠሩትን 22 ፍጥረታትን ሙሴ ተርትሮ ዘርዝሮ ጽፏቸዋል። ኦሪት ዘፍጥረት ምዕራፍ 1 ተመልከቱት። ሙሴ ዘርዝሮ የጻፋቸውን አባ ሕርያቆስ ደግሞ እንደ ወርቅ አንከብሎ እንደ ሸማ ጠቅልሎ አመጣና እግዚአብሔር ገባሬ ሁሉ አለ። እግዚአብሔር ሁሉን የፈጠረ ነው። 22ቱን ፍጥረታት እንደየወገኑ እየቆጠረን 22ቱን ፍጥረታት እግዚአብሔርን ፈጠራቸው። 22ቱን ፍጥረት የፈጠረ እግዚአብሔር የተፈጠረ ነገር እንኳን ፈለገ። አሁን በደንብ አስተውሉ። እግዚአብሔር ገባሬ ሁሉ ኦሪትን የሰራ ኦሪትን የጀመረ ኦሪትን የፈጸመ እግዚአብሔር፣ ወንጌልን የጀመረ ወንጌልን የሰራ ወንጌልን የፈጸመ እግዚአብሔር ገባሬ ሁሉ፣ እግዚአብሔር ጥምቀትን የጀመረ ጥምቀትን የሰራ ጥምቀትን የፈጸመ ጥምቀትን ያስተማረ ጥምቀትን የመሰረተ እግዚአብሔር ገባሬ ሁሉ ነው። እግዚአብሔር ንስሐን የጀመረ ንስሐን ያስተማረ ንስሐንም የሰጠ እግዚአብሔር ገባሬ ሁሉ ተብሎ ይተረጉማል። ሁሉ ያለው ነው እግዚአብሔር። እግዚአብሔር ወጣኔ ሁሉ የሁሉ ደግሞ መሰረት ነው። የሁሉ መጀመሪያ ነው እግዚአብሔር። ይህንን ምድር ሲፈጥረው እግዚአብሔር ካለመኖር ወደ መኖር ሲያመጣው እግዚአብሔር አስቀድሞ የነበረ ነው። ለዚህ ምድር መፈጠር መሰረቱ እግዚአብሔር ነው። ይህ ዓለም ያለው በእግዚአብሔር በእጁ መዳፍ ነው። እንዲህ ሁሉ ያለው እግዚአብሔር። ልበ አምላክ ዳዊትም እግዚአብሔር እስተ ንጉሡ ውእቱ ቅድመ ዓለም ወገብረ መድኃኒተ በማእከለ ምድር። እግዚአብሔር ከዓለም አስቀድሞ ንጉሥ ነበረ። እግዚአብሔር ወገብረ መድኃኒተ በማእከለ ምድር፣ በምድር መካከል ደግሞ መድኃኒትን አደረገ ብሎ ይናገራል። ከዓለም በፊት እግዚአብሔር ንጉሥ ነበረ። ከዓለም የት ነበረ የሚል ጥያቄ ሊነሳ ይችላል። ማንን ነው የሚያስተዳድረው የሚል ጥያቄ ሊነሳ ይችላል። እኛ ኦርቶዶክሳውያን ቤተ ክርስቲያን ደግሞ መልስ አላት። እግዚአብሔር ዓለም ከመፈጠሩ ዘመን ከመቆጠሩ በፊት ያለ ነው እግዚአብሔር። ዓለማተ ዓለም ሥላሴ ዘአድኅበክሙ ዓለም ብለን የምንዘምርለት የዓለሞች ሁሉ ዓለም የሆነ ሥላሴ፣ ለእርሱ ግን ዓለም የማይቆጠርለት ዓለም አለው ተብሎ የማይነገርለት እርሱ እግዚአብሔር በሁሉ ነገር ያለው እግዚአብሔር። ስለዚህ ዓለሞች ከመፈጠራቸው በፊት እግዚአብሔር ራሱ መኖሪያ ሆኖ ራሱ አኗሪ ሆኖ ራሱ ኗሪ ሆኖ ነበር እግዚአብሔር። እንዲህ ያለው እግዚአብሔር ፍጥረትን ሁሉ ፈጠረ። አዳምን በመጨረሻ ፈጠረው፣ አሰለጠነው፣ በገነት አስቀመጠው። ሁሉ ነገር እንዲኖረው አደረገ። የከለከለው አንድ ዕፀ በለስን ብቻ ነው። የሰው ክብሩ እኮ ከመላእክት ሁሉ በላይ ነው።
እንዲህ ያደረገው አባታችን አዳም ክብሩን ባለማወቁ ምክንያት ተዋረደ። በደንብ አስተውሉ። ወደቀ፣ ዝቅ አለ። እግዚአብሔርን ያህል ጌታ፣ ገነትን ታህል ቦታ፣ ልጅነትን ያህል ጸጋ ስጦታውን አጣ። አዳም በሞተ ሥጋ ሞተ ነፍስ ተፈረደበት። በረደተ መቃብር ርደተ ሲኦል ታወጀበት። ፍጥረት ሁሉ ፊቱን ያዞርበት ጀመረ። ገዢ የነበረው አዳም አሁን መገዛት ጀመረ። ጥቡ የነበረው አዳም አሁን መፍራት ጀመረ። እግዚአብሔር ወደ ቀደመ ክብሩ ይመልሰው ዘንድ ያነባ ጀመረ። ሱባኤ ይይዛል፣ መሥዋዕት ያቀርባል፣ ወደ እግዚአብሔር ይጸልያል። ገድለ አዳም የሚባል አንድ መጽሐፍ አለ። እሱን ካገኛችሁ ገዝታችሁ አንብቡት። ብዙ ዋጋ ከፍሏል አዳም ወደ ቀደመ ክብሩ ለመመለስ። እግዚአብሔር በብዙ ኅብረ አምሳል እየተገለጠ አዳምን እንደሚያድነው ሲናገር ቆየ። አሁን ያለንበት ጊዜ ዘመን አስተርእዮ ስለሆነ ማለት ነው። እግዚአብሔር በብሉይ ኪዳን በብዙ መገለጥ አዳምን እንደሚያድነው አሳይቷል። ነቢያቱን ይልካል። በወንጌል መራሕከነ ወበነቢያት ናዘዝከነ እንደምንለው ያኔ ለጊዜው ተመልሶ ገነት ባይገባ እንኳን የሚያረጋጉ ነቢያትን ይልክለታል። እግዚአብሔር እያረጋጋው ጠበቀው። አዳምን እየጠበቀው ቆየ። በብዙ ጎዳና እየተገለጠ እንደሚያድነው እግዚአብሔር ገና ያኔ በገነት እግረ ኮቴውን እያሰማ አዳም አዳም ወዴት ነህ እያለ እየጠየቀ ይመጣል። ከ5 ቀን ተኩል በኋላ ተወልጄ አድንሃለሁ እያለ እየነገረው ተስፋ እየሰጠው እግዚአብሔር ይመጣል። ከዛ በኋላ ከፍ ስንል በብዙ ኅብረ አምሳል በእነ አብርሃም ሕይወት እግዚአብሔር መጥቶ አዳምን እንዴት እንደሚያድነው ሁሉ ያለው አምላክ ዝቅ ብሎ እንደሚመጣ በብዙ ኅብረ አምሳል ያሳየው ጀመረ። እግዚአብሔር እንዲህ እያሳየው ቆይቷል። እንዲህ እያሳየው ቆይቶ በመጨረሻ አዳም ወደ ክብሩ የሚመለስበት ሌላ አንዳች ነገር ስለሌለ እግዚአብሔር ራሱ መምጣት ነበረበት። እንደምታውቁት በብሉይ ኪዳን በጣም ብዙ መስዋዕቶች ተሰውተዋል። ላሞች ታርደዋል፣ በጎች ታርደዋል። እጉለ ርግብ ዘውገ ማይነቅ ለኃጢአት ማስተስረያ ለልጅነትም ጭምር እየተባለ የእግዚአብሔር መሆናቸውን መለያ ምልክትም ስለሆነ ጊዜው ሲደርስ ወደ ቤተ መቅደስ ይሄዱ ነበረ። ብዙ በዓል ያከብራሉ። እግዚአብሔር ያዘዛቸውን በተቻለ መጠን አንዳንድ ጊዜ ሲጣመሙ እየቀጣቸው ሲፈጽሙ ቆይተዋል። ግን ገነት መግባት አልተቻለም። ያኔ አልተቻለም። እነ ኢሳይያስ በመጋዝ ተሰጥቀዋል በእነ ምናሴ፣ እነ ኤርምያስ በደማስቆር ተደምድመዋል። ሌሎቹም ቅዱሳን ብዙ ዋጋ ከፍለዋል። ግን አልተቻለም። ዓለም የሚድነው ሁሉ ያለው አምላክ ራሱን ባዶ አድርጎ ሲመጣ ነበር። ያለበለዚያ የእንስሳቱ መስዋዕት ዓለምን ማዳን አልቻለም። አኮ በመላክ ወአኮ በተልባን አላ በሞተ ወልዱ ተሳሃለነ። በመላእክትም አይደለም በልመናም አይደለም በልጁ ሞት ይቅር አለን እንደተባለ ማለት ነው። ቅዱሳን መላእክት ብዙ ጠብቀዋል። እስራኤላውያን ለጊዜው ከመጣባቸው መቅሰፍት ያርደዋል እንጂ ገነት ማስገባት አልቻሉም። እንደውም ገነት የሰው ልጅ እንዳይገባ የምትገለባበጥ ሰይፍ ይዘው ይጠብቁ የነበሩት ራሳቸው መላእክት ናቸው። ኦሪት ዘፍጥረት ምዕራፍ 3 ቁጥር 24 እንደሚነግረን ማለት ነው። የሰው ልጅ ከእግዚአብሔር ሲጣላ የሰው ልጅ ከእግዚአብሔር በተጣላ ጊዜ ቅዱሳን መላእክት ገነትን እንዲጠብቁ ታዘዋል። ማንም ሰው ወደ ገነት መግባት የፈለገውን ያህል መልካም ስራ ቢሰራ ማለት ነው። ስለዚህ ቅዱሳን መላእክት ለጊዜው ከመጣባቸው መቅሰፍት ጠበቁ። ለጊዜው ከአባር ቸነፈር ጠበቁ። ለጊዜው መና አውርደው እሳት አብርደው ጠላት ገድለው ባህር ከፍለው ጠበቁ። ሌላ ገነትን ማስገባት አልተቻላቸውም። ሌዋውያን ካህናትም እነ አሮንን ጨምሮ መስዋዕት ሰዉ። ደሙን ለመረጨት ሥጋውንም ለመበላት አደረጉ። ግን ገነት መገባት አልተቻለም። ገነት የሚገባው አካላዊው ቃል እግዚአብሔር ወልድ በእመቤታችን በቅድስት ድንግል ማርያም ከሥጋዋ ሥጋ ከነፍሷ ነፍስ ከባሕርያዋ ባሕርይ ነስቶ መምጣት፣ መዋሃድ፣ መወለድ፣ መገለጥ አለበት። አኮ በመላክ ወአኮ በመተልብል ወይም አኮ በተልባልያ ነው። ለዛ ነው። ስለዚህ እነሱ ማዳን ባልቻሉ ጊዜ አላ
እንዳልኳችሁ ዓለም መዳን አልተቻለም። ዓለምን የሚያድነው እርሱ ኢየሱስ ክርስቶስ ሲመጣ መሆን ነበረበትና ጌታችን መድኃኒታችን ኢየሱስ ክርስቶስ ወአመ በጻድሜው ፈነወ እግዚአብሔር ወልዶ ዋሕደ ወተወልደ እምብእሲት የዘመኑ ፍጻሜ በደረሰ ጊዜ የተሰጠው ቀጠሮ የተያዘው ሱባኤ በደረሰ ጊዜ ፈነወ ወልዶ ልጁን ላከ ወተወልደ እምብእሲት ከሴትም ተወለደ ከእመቤታችን ከቅድስት ድንግል ማርያም። ከሴት ተወለደ ማለት ወንድ ከማታውቅ ድንግል ከሆነች ሴት ማለት ነው። ከሴት ተወለደ የሚለው ሲተረጎም ገላትያ መልእክቱ ቅዱስ ጳውሎስ ምዕራፍ 4 ላይ ከሴት ተወለደ ይላል። ከሴት ተወለደ ማለት ከድንግል ተወለደ ማለት ነው። ወንድ ከማታውቅ ሴት ማለት ነው። ያለ ወንድ ከሴት ተወለደ ማለት ነው። ከሴት ተወለደ። ስለዚህ ጊዜው ሲደርስ እግዚአብሔር ከሴት ተወለደ። አካላዊው ቃል እግዚአብሔር ወልድ መጣ። እሱ በመወለዱ በመገለጡ አስተርእዮ ብለን እንሰብካለን። እግዚአብሔር ጽጌ ትንቢት ለቢሶ ሥጋኪ ሥጋዚያነ ከማስተርአየ በምድር ወተአምረ ለነ የጽጌ አበባ የሆነ እግዚአብሔር የእኛ ሥጋ የሆነውን የአንቺን ሥጋ ለብሶ በምድር እንደተገለጠ ለእኛም እንደታወቀ ንወድሰኪ ድንግል እንዘ ንብል ምክሐዘ መድኅነ ድንግል ሆይ የባሕርያችን መመኪያ ነሽ ብለን እሱ ለመወለድ ምክንያት ስለሆንሽ ንጹሕ የሆነው እግዚአብሔር ንጽሕናን ይፈልጋልና ቅዱስ የሆነው እግዚአብሔር ቅድስናን ይፈልጋልና ስለዚህ ለእሱ የተገባ ሆነሽ የባሕርያችን መመኪያ ሆነሽ በተገባ ነገር ስለተገኘሽ እናመሰግንሻለን። አራት ሊቁ አመስግኗት ድንግል ማርያምን በእውነቱ ለእሱ መውረድ አሁን መድኃኔዓለም መጥቶ እኛን አዳነን የምንለው እመቤታችን ቅድስት ድንግል ማርያም ስላለች ነው። እንዲሁ እኮ ይችል ነበረ እግዚአብሔር መምጣት፣ እንዲሁ ዓለምን ማዳን ይችል ነበረ። ግን በድንግል ማርያም በኩል መጣ። ለምን? ቅዱስ ዮሐንስ አፈወርቅ ወበከመ ተኀባ ሰይጣን በጉብልቱ ውስተ ሥጋ ከይሲ ከማሁ ኮነ ኪነተነ በተሰውሮ ቃላት በዘመድነ ሰይጣን በተንኮሉ የእባብን ገላ ለብሶ እኛን እንዳሳሳተን ከገነትም እንዳወጣን እንድንሞት እንዳደረገን ኢየሱስ ክርስቶስ ደግሞ የድንግል ማርያምን ሥጋ የወገናችንን ሥጋ የእኛ ሥጋ የሆነውን የድንግል ማርያምን ሥጋ ለበሰና መጣ። በመውጣቱ ደግሞ ድኅነታችን ተፈጸመልን ይላል። ድንግል ማርያምን እግዚአብሔር የፈለገበት አንደኛው ምክንያት ይሄ ነው። ስለዚህ ለመገለጡ ወላዲተ አምላክ ድንግል ማርያም ወሳኝ ናት፣ መሰረት ናት። መሰረተ ሕይወት ማርያም ወጥንተ መድኃኒት ዘእምቀዲሙ ኪያኪ ሰናይተ ዘፈጠረ ለቤዛ ዓለሙ እግዚአብሔር ይትባረክ ወይትባረክ ስሙ እንዳለ የሕይወት መሰረት የሕይወት ጥንት እግዚአብሔር እኛን ለማዳን መሰረት አድርጎ የመረጣት እመቤታችን ቅድስት ድንግል ማርያም ናት። እሷ ለመመረጥ እሱም ደግሞ እሷን ስለመረጠልን ስሙ የተመሰገነ ይሁን። በእውነት አመስግኑት እግዚአብሔርን። ስለዚህ ንወድሰኪ ድንግል እንዘ ንብል ምክሐዘ መድኅነ የባሕርያችን መመኪያ ነሽ እያለን እናመሰግንሻለን። ዮም በፍስሐ ለማርያም እምነ አስተርእዮ በሰማይ ኮነ። አስተርእዮ መገለጥ ማለት ነው። እንኳን በምድር በሰማይ ተከናውኗል እኮ እውነት። እንኳን በምድር በሰማይ የምናከብረውን በዓል እያከበርን ያለንበት ጊዜ ነው። ስለዚህ ለአስተርእዮ ምክንያት የሆነችው ለአስተርእዮ መሰረት የሆነችው ወላዲተ አምላክ ቅድስት ድንግል ማርያም በተገባ ነገር በመገኘቷ ምክንያት ሁሉ ያለው እግዚአብሔር ራሱ ባዶ አድርጎ መጣ። አሁን በደንብ እንጂ አስቡት እስቲ። ቅድም እንዳልኳችሁ ፍጥረትን የፈጠረ ነው፣ ኦሪትን የፈጠረ ነው፣ የሰራ ነው፣ ወንጌልን የሰራ ነው፣ ጥምቀትን የሰራ ነው፣ ልሳን የሰራ ነው፣ ሥርዓተ ቤተ ክርስቲያንን ያከናወነ ነው፣ ሕግን የፈጸመ ነው፣ የሰጠ ነው፣ የፈጸመ ነው፣ ለሕግ ታዛዥ ነበረ እንዳለ ቅዱስ ጳውሎስ። ሁሉ ያለው ሲሆን እግዚአብሔር ድሃ ሴት ነው እኮ የፈለገው ራሱ። ድንግል ማርያም የድሃ ቤተሰብ ልጅ ናት እንደምታውቁት። እና አስቡት በዛ ላይ ደግሞ የከብቶች በረት መወለጃው ሁሉ ነገር ያለው ሲሆን በቤተ መንግስት እኮ መወለድ ይችላል። ለነገሥታቱ ስልጣናቸው እኮ እሱ ነው። እና በከብቶች በረት ድሃ ነገር ሲወድ እግዚአብሔር ሆነ።
መድኃኒዓለም እኮ ደስ የሚለው እኮ በጣም ድሃ የሆነ ነገር ይወዳል። እንደምታውቁት ጥምቀቱን በውሃ እኮ ያለ ምክንያት እኮ አይደለም የተመረጠው እኮ ለሁሉ በሚገኝ ማለት ለሁሉ በሚገኝ ነው። ትርጓሜው እንደሚናገረው ውሃን ለምን ፈለገ ቢባል አንደኛው ውሃ ለሁሉ ይገኛል አይደለ? ያው ጥምቀትን ስላከበራችሁ ለሁሉ ይገኛል። ያው ውሃ የሚቸግረው ካለ እንደሚታወቀው በእርግጥ አሁን ያለው የውሃ አቅርቦት ትንሽ አስቸጋሪ ሊሆን ይችላል። የድሃ ግን ይቸግረዋል እንጨትና ውሃ ይባላል በታሪክ በብሂል ደረጃ እና ውሃ ለሁሉ ይገኛል ይላል ትርጓሜ። ከዚህ የተነሳ ውሃን መረጠ። ያው ብዙ ነው ውሃ ብዙ ትርጉም አለው። ስለዚህ እግዚአብሔር ድሃ ነገር ይፈልጋል። ከድሃ ቤተሰብ ተወለደ፣ በቤተልሔም ተወለደ። ጨርቅ እንኳን አጡ የሚያለብሱት ልብስ። እኛ ልጆቻችንን ስንወልድ ምን አይነት ልብስ ማቀፊያ ልብስ እንደሚገዛ ይታወቃል። ጠያቂው ራሱ ምን አይነት ልብስ እንደሚገዛ እንደውም አሁን በዝማሬው ላይ ቅዱስ ያሬድ ወመጣ ለተወልጆታ ወወለደት ወልደ ዘበኩራ የመውለጃዋ ጊዜ ደረሰ ወንድ ልጅንም ወለደችልና ወአሰረቶ መንኮራቲው አውራጣቱን አሰረችው ብሎ በጨርቅም ደግሞ ምን አለችው? መልሱ ልጅ የሉቃስ ወንጌል ምዕራፍ 2 እኮ ነው። በጨርቅም ምን አለችው? ጠቀለለችው። በምን መልሱልኝ እንጂ ሰው ሲወለድ በምንድን ነው የሚጠቀልለው? መልሱልኛ። እና በጨርቅ እየተጠቀለለ ካዲያ ክርስቶስ በጨርቅ ተቀለለችው ይባል ምንድን ነው ችግሩ ካላችሁ፣ ጨርቅ ማለት የተቀዳደደ ውስጥ ወንድ ማለት ደህና ጨርቅ እንኳን አላገኘም። በዛ ላይ በጨለማ ላይ ተወለደው። በዛ ላይ ለእረኞች ነው እንደው ለተናቀ ስራ ለሚሰሩ ለእረኞች ነው ልደቱ የተገለጠው። የተናቀ ነገር ይወዳል እግዚአብሔር፣ የተናቀውን ግን ያከብራል። እንዘ ባሕይል ውእቱ በኩሉ አንደ ርሶ በኩሉ በሁሉ ባለጠጋ ነው እግዚአብሔር። በሁሉ ግን ራሱን ምን አደረገ? መልሱልኝ፣ ምን አደረገ? ድሃ አደረገ። ስለዚህ የተናቀውን መምረጥ የከብቶቹን ግርግም ቤተልሔም አድርጎታል። እረኞቹ ልደቱን ገልጦ አክብሯቸዋል። እና በጨለማ ተወልዶ ጨለማውን ብሩህ አድርጎታል። ድንቁርናን ገፏል። ጨለማ በጨለማ ተወለደ ማለት በሞት ጥላ ስር በነበሩ ሰዎች በእነዛ መካከል ለእነሱ ብርሃን ማብራቱ ልደቱ ለእነሱ መድኃኒት መሆኑ የሚተረጎምበት ነው። እንዲህ ያደረገ እግዚአብሔር እንዲህ ከሆነ ሁሉ ያለው ሲሆን እግዚአብሔር ስለኛ ራሱን ለምን ያደረገ ካልን ዋነኛው ጉዳይ የፍቅር ጉዳይ ነው። እግዚአብሔር ሰውን ይወዳል። ሰውን መውደዱን ደግሞ እኛ የፈለገውን ያህል የሰዎችን ልጆች ብንወዳቸው፣ ብናከብራቸው፣ ወደኛ ብናቀርባቸው ልንሰጣቸው የምንችለው ካለን ነገር ነው። ከገንዘባችን ልንሰጥ እንችላለን፣ ከስራችን ልንሰጥ እንችላለን፣ ቤታችንን ልንለቅላቸው እንችላለን። በአጠቃላይ ያለንን ነገር ልናደርግ እንችላለን ከፍለን። እግዚአብሔር ግን እኛም መውደዱን ራሱን አሳልፎ ሰጥቶ ነው። ስለዚህ በሁሉ ባለጠጋ ሲሆን እግዚአብሔር እኛ ሀብታም እንሆን ዘንድ፣ በሁሉ የከበረው እግዚአብሔር እኛ እንከብር ዘንድ፣ ሁሉ ያለው እግዚአብሔር እኛ ሙሉ እንድንሆን ዘንድ፣ ሙሉ የሆነው እግዚአብሔር እኛ ጎዶላችን ይቀረፍ ዘንድ ስለ እኛ ብሎ መጣ። ይህንን ነው ካዲያ ሕርያቆስ እንዘ ባሕይል ውእቱ በኩሉ አንተ ርሶ በኩሉ በመምጣቱ በመወለዱ ተወለድን፣ በመጠመቁ ተጠመቅን። እኛ እግዚአብሔር ልጅ ብለን አፋችንን ሞልተን የምንናገረው ከዚህ የተነሳ ነው። ቅዱስ ያሬድ በልደቱ ተወለድነ ወበጥምቀቱ ተጠመቅነ፣ በልደቱ ተወለድን በጥምቀቱ ደግሞ ተጠመቅን። ወከብረ በዝንቱ እሱር ሥጋነ፣ የተናቀ የተዋረደ በእግረ ሰይጣን የተጠቀጠቀ ሥጋችን በዚህ ምክንያት ከበረልን አለ። እንድንከብር ሆንን። እግዚአብሔር በመምጣቱ ነው እኛ ሰው ተብለን አፋችንን ሞልተን ነጭ ለብሰን ቤተ መቅደስ መጥተን ስጦታ እየሰጠን ከኃጢአት መሰሪያ ልንፈታ አባቶቻችን ካህናቱን እያገኘን አስራት በኩራት እያወጣን በአጠቃላይ መንፈሳዊ ተግባራት የምንሰራው እሱ እግዚአብሔር ለእኛ ብሎ ስለመጣ ነው። ስለዚህ የተወደዳችሁና የተከበራችሁ የእግዚአብሔር ልጆች እግዚአብሔር የከፈለልን ዋጋ የሰጠን ስጦታ ብዙ ነው። ዘርዝረን አንጨርሰው። እኛ ምንም ያልነበረ ምንም የሆኑ ሰዎች ነን። ምንም የሌለን ሰዎች ከዚህ በላይ የሚገለጡበት ቋንቋ የሌለን
ስለዚህ የተወደዳችሁና የተከበራችሁ የእግዚአብሔር ልጆች እግዚአብሔር በመምጣቱ ብዙ ዋጋ ከፍሎልን ሞቶልን ተሰቅሎልን ተርቦልን ተጠምቶልን ያንን ሁሉ ጸዋትወ መከራ ተቀበለና አከበረን። ሲያከብረን ደግሞ ይላል አባ ጊዮርጊስ ዘጋስጫ በመጽሐፈ ምስጢር ላይ እግዚአብሔር ቀራንዮ ላይ ዋለና እኛን ሊያከብር ዋለ። ዛሬ መድኃኒዓለም የዓለም መድኃኒት የምንለው ቀራንዮ ላይ ዋለና ቀኝ እጁን ዘረጋ ይላል። እስቲ በሉት ቀኝ እጁን በሉ እስቲ ከፍ አድርጉት። አንድ ሀሳብ ብቻ ተናግሬ አንሱ አይደለም ያሉት ድምጻችሁ ነው እና የመጨረሻ ሀሳቤ ነው። እንግዲህ እግዚአብሔር ይሄን ሁሉ ዋጋ የከፈለልን ስለ ፍቅር ነው። በከፈለልን ዋጋ ምን አግኝተናል ስንል ያው እንደሚታወቀው ከመላእክት ጋር ታርቀናል፣ ከእግዚአብሔር ጋር ታርቀናል፣ ነፍስና ሥጋ ታርቀዋል፣ ምድርና ሰማይ ታርቀዋል፣ ሕዝብና አሕዛብ አንድ ሆኗል። ይህንን ሲተረጉም ካዲያ አባ ጊዮርጊስ ዘጋስጫ በመጽሐፈ ምስጢር ላይ በተሰቀለ ጊዜ ቀኝ እጁን ዘረጋ ይላል። እስቲ በሉት ቀኝ እጁን በሉ እስቲ ዘረጋ። ወዴት በኩል? ወደ ቀኝ ማለት አይደል? ቀጥሎ ደግሞ ግራ እጁንም ዘረጋ ይላል። ምኑንም ግራ እጁን። ከዛ በኋላ በግራ እጁ በግራ የነበሩትን አሕዛብን በሙሉ ያዘ ይላል። በግራ እጁ ቤት የነበሩትን በግራ የነበሩትን አሕዛብን ያዘ። በቀኝ እጁ ደግሞ በቀኝ ሊኖር ያላቸውን ሕዝቡን ጠራ እግዚአብሔር። ከዛ በኋላ ሁለቱንም አለው በግራም በቀኝም ይቆሙ ዘንድ ያላቸውን ሁለቱንም ሕዝብንና አሕዛብን በሙሉ አመጣና መስቀል ላይ አከበራቸው። በእኔ የምታምኑ ከሆነ አንድ ናችሁ አላቸው። በእኔ የምታምኑ ከሆነ አንዲት መንግሥተ ሰማያትን ተወርሳላችሁ ብሎ እሱ እግዚአብሔር ቀኝ እጁን ዘርግቶ ግራ እጁን ዘርግቶ በመስቀል ላይ አስታረቃቸው ይላል። ክብር ለመድኃኒዓለም ይሁንልን። በእውነት አስታረቃቸው። ልዩነትን አጠፋው። ልዩነትን አጠፋ። አንድነትን ሰበከ። ሕዝብና አሕዛብን አንድ አደረገ። ነፍስና ሥጋ ታረቁ። ይህ የመድኃኒዓለም ስጦታው ነው። ስሙ የተመሰገነ ይሁን። በእውነት ራሱን ባዶ አድርጎ የሰዎች ልጆች እየጠሉት፣ እየሰደቡት፣ እየተፉት፣ እየደበደቡት እሱ ግን ወገኖች ራሱን ባዶ አድርጎ እየደበደቡት፣ እየጠሉት፣ እየሰደቡት እርኩስ ምራቃቸውን እየተፉበት በተቀደሰ ምራቁ እውር ያበራውን ጌታ እጃቸው የሰሰሉትን እጁን ዘርግቶ አንስቶ ተለው እንዲነሱ እግራቸው እንዲቀናላቸው የሰሰለ እጃቸው እንዲቀናላቸው ያደረገውን ጌታ ተጣሉት። እሱ የመጣው በፍቅር ነበረ፣ ያመጣው ፍቅር ነበረ። እነሱ ተጣሉት። በተጣሉት ጊዜ ግን እሱ ግን ያስታርቃቸው ነበር። እንደምታውቁት የሚያደርጉትን አያውቁምና ምን በላቸው አንድ ያደርጋቸው ነበረ። ከእግዚአብሔር ጋር አስታረቃቸው፣ ከራሱ ጋር ማለት ነው። ትምህርት ጨርሻለሁ። በደንብ አስተውሉ። አስታረቃቸው፣ አንድ ያደረጋቸው እግዚአብሔር። ልዩነትን አጠፋ። በሰውና በመላእክት መካከል የነበረውን የጥል ድንበር አጠፋ። በሰውና በእግዚአብሔር መካከል ያለውን የጥል ድንበር ጠቡን አጠፋ። አንድ ያደረገ። በሕዝብና በአሕዛብ መካከል ያለውን ጠብ አጠፋ። አንድ ያደረገ። ስለዚህ በዛሬው ዕለት አሁን ይህንን በዓል ስናስብ አንድነትን የምናስብበት፣ ልዩነትን የምናጠፋበት፣ በፍቅር የምናገለግልበት፣ የመድኃኒዓለምን ቸር ስጦታ በሕይወት የምንኖርበት በዓል መሆን አለበት። እግዚአብሔር ለከፈለልን ዋጋ የማንመች ከሆነ አስቸጋሪ ነው። ምዕመናን በሀገራችን በኢትዮጵያ የቀደሙ አባቶቻችን ብዙ ገቢረ ተአምራት ብዙ ድንቅ ሲሰሩ ነበር። እንደሚታወቀው ልዩነትን ሲያጠፉ ነበር። እንደ ዛሬው እኮ ልዩነት አልነበረም። በእርግጥ ዛሬም እግዚአብሔር ይመስገን ከዚህ የበለጠውን እግዚአብሔር ያሳየን ብለን ነው የምንጸልየው። ስለዚህ የተወደዳችሁና የተከበራችሁ የእግዚአብሔር ልጆች አቡነ ዮሴፍ የሚባሉ በሀገራችን በኢትዮጵያ የሀገራችን ሊቅ አሉ። በሰሜኑ ክፍል ላሊበላ አካባቢ ዝቅ ብሎ ገዳም አላቸው። አቡነ ዮሴፍ ገዳም የሚባል ማለት ነው። በዛ ሀገር የሚኖሩ ሰዎች እስከ ዛሬ ድረስ እድሜያቸው ረጃጅም ነው። እስከ ዛሬ ድረስ ማለት በጣም አርጅቷል የሚባል ሰው ከ190 ዓመት በላይ የሚኖር ሰው ዳዊት የሰው ዕድሜ 70 ነው ይላል። በቅዱሳን አባቶቻችን ጸሎት ደግሞ ያለቀ ዕድሜ ይቀጥላል እንደሚታወቀው ማለት ነው። በዛ አካባቢ ሲኖሩ ህዝቡ በጣም ተመርሮ ነበረ። ያስመረረው ደግሞ
የጫካ አውሬ ነበር፣ የዝንጀሮ የሚባል ማለት ነው። የሚዘሩትን እህል እየመጣ ያጠፋባቸው ነበር። ልክ ምርቱ ሊደርስ ሲል ያጠፋባቸዋል። በጣም ተማረሩ። ለአቡነ ዮሴፍ ነገሯቸው፣ አለቀሱ። አቡነ ዮሴፍ በጣም የሚገርም ያው ታሪኩን ባጭር ነው የምነግራችሁ፣ ሰፊ ነው ሀሳቡ። አቡነ ዮሴፍ በጫካ የነበሩትን በሙሉ በጠቅላላ ዝንጀሮዎቹን ጠሯቸው። እየሰማችሁ ነው? እግዚአብሔር ሁላችንም ይስማ። ዛሬ አሁን ብትሄዱ እዚያ ሀገር አንድ ቀን እንጀራ ቢጋገር ከወር በላይ ይቆያል ሳይሻግት ማለት። ይሄ ጻድቁ ስራ፣ የጻድቁ ስራ። ከዛ ዝንጀሮቹን ጠሩ፣ ህዝቡን ሰበሰቡ። አቡነ ዮሴፍ ዝንጀሮና ህዝብ አሁን እየተጣላ ነው አይደል? እንግዲህ ያው እነሱ እህል እያጠፉ ነይ ደግሞ እህላችን ጠፋብን እያሉ ማለት ነው። ይሄን ጊዜ ምን አደረጉ? ህዝቡንም ዝንጀሮቹን ጠርተው ዝንጀሮቹን ማዘዝ ጀመሩ። እናንተ ምዕመናን አሉ፣ ከዛሬ ጀምሮ እህላችሁ አይበላባችሁም፣ ግን እህሉን አጭዳችሁ ከጨረሳችሁ በኋላ ቃርሚያውን ለዝንጀሮቹ ተውላቸው። እናንተ ዝንጀሮቹ ደግሞ እህሉ ታጭዶ እስከሚነሳ ድረስ የሰው እህል ከቶ እንዳትነኩ አሏቸው። ዝንጀሮቹ እሺ እንደሚል ድምፃቸውን አሰሙ ይላል። አቡነ ዮሴፍ ይህንን ገቢረ ተአምራት ከፈጸሙ ጊዜ ጀምሮ እስከ ዛሬ ድረስ የአንድም ገበሬ እህል ጠባቂ አይቆምለትም፣ ተበልቶ የማያውቅም። ክብር ለጻድቁ አባታችን ለአቡነ ዮሴፍ ይሁን። እና የቀደሙ አባቶቻችን ሰውንና ዝንጀሮን ካስታረቁ መድኃኒዓለም ደግሞ እኛ እንድንሆን ከዋጋ ከከፈለልን እኛ የቱ ጋር ያለ ነው ምዕመናን? አሁን የመድኃኒዓለምን ቸር ስጦታ አውቀናል ብሎ የቅዱስ ጳውሎስ እንደተናገረው አባ ሕርያቆስም እንደመሰከረው ሁሉ ያለው እግዚአብሔር አንድ ሊያደርገን መጣ። ዝንጀሮ ያስታረቁ ነበሩ እና አቡነ አብየ ጊዜ የነበሩት ደግሞ ላምንና ጅብን አስታርቀዋል። ላምንና ጅብን፣ በጎችንና ጅብን አስታርቀዋል። በሰሜኑ ክፍል እንደዚሁ ማለት ነው። ልጁ ላሞች በጎች እንዲጠብቅ ታዞ ወጣ። እየጠበቀ እያለ የቆሎ ትምህርት፣ የአብነት ትምህርት መማር ፈለገ። እዛ አካባቢ ደግሞ ጅብ በጣም ስለሚያስቸግር የአብነት ትምህርት ሳልማር በቃ እንዲሁ የከብቶችና የበጎች ጠባቂ ሆኜ ልቀር ነው፣ ስለዚህ ምን ይሻለኛል ብሎ ኢትዮጵያዊው ጻድቅ አቡነ አብየ እግዚእ ለመናቸው። አቡነ አብየ እግዚእ ዝም ብለህ ትተሃቸው ሂድ ተማራሉና ፈቀዱለት። እሱ ትምህርቱን ሊማር ይሄዳል። አቡነ አብየ እግዚእ ላሞቹንና በጎቹን እንዳትነኩ ብሎ ጅቦቹን አዘዙ። ልጁን ትምህርቱን ተማረ። በጎቹም አልተበሉ፣ ላሞቹም አልጠፉ። እንደዚህ ሆኖ ላሞቹንና ጅቦቹን፣ በጎቹንና ጅቦቹን የሚያስታርቁ ቅዱሳን አባቶቻችን የነበሩባት ሀገር ነበረች ኢትዮጵያ። ይሄ ሁሉ ገቢረ ተአምራት የተፈጸመባት ሀገራችን ኢትዮጵያ ለምንድን ነው እሱ የቀደሙ አባቶቻችን እንዲያደረጉ ስንል የመድኃኒዓለምን ቸር ስጦታ ስላወቁ እሱ ያደረገውን የማስታረቅ ስራ ስለተረዱ። እኛ ደግሞ መድኃኒዓለምን በየወሩ እየመጣን የምናከብር እኛ ምዕመናን ኦርቶዶክሳውያን፣ ስለዚህ አንድነትን እንስበክ፣ እርቅን እንስበክ፣ ልዩነትን እናጥፋ። እንዲህ የሚሆን ከሆነ እሱ በሁሉ ባለጠጋ ሲሆን ስለኛ ራሱን ድሃ ያደረገ መድኃኒዓለም የፈጸመልንም እነዛን ሁሉ የነገረ ድኅነት ታሪኮች በሕይወታችን ይመላለሳሉ። እነሱ እናገኛለን፣ መንግሥተ ሰማያትን እንወርሳለን። በሁሉ ባለጸጋ ሲሆን፣ ሁሉን የፈጠረ ሲሆን፣ ኦሪትን የፈጠረ ሲሆን፣ የሰራ ሲሆን፣ ፍጥረትን የፈጠረ ኦሪትን የሰራ ወንጌልን የሰራ ጥምቀትን የሰራ ንስሐን የሰራ ምስጢረ ቁርባንን የሰራ ምስጢረ ቀንዲልን የሰራ ሁሉንም የፈጸመ አምላካችን እግዚአብሔር እሱ በመፈጸሙ ቤተ ክርስቲያናችን በዚህ መልኩ እንድትከብር ሆኗልና ይህን ያደረገ መድኃኒዓለም ስሙ የተመሰገነ ይሁን። በእውነት ሀብታም ሲሆን ስለኛ ድሃ የሆነ መድኃኒዓለም አመስግኑት። ባለጸጋ ሲሆን እኛን ባለጸጎች እናንተን ሁሉን የሆነ መድኃኒዓለም ስሙ የተመሰገነ ይሁን። ያስተማረን የመከረን የገሰጸን እስካሁን ድረስ የጠበቀን የቅዱሳን አምላካችን እግዚአብሔር ስሙ የተመሰገነ ይሁን። እንዘ ባይሎቱ በኩሉ አንተ ርሶ በኩሉ በሁሉ ባለጠጋ ሲሆን ራሱን በሁሉ ድሃ ያደረገ ስለኛ ድሃ የሆነ እሱ
ዝቅ ብሎ እሱ ተዋርዶ እሱ ወደዚህ ምድር መጥቶ እኛን ያከበረን ልጆቹ ያደረገን መድኃኔዓለም ስሙ የተመሰገነ ይሁን። እልል ብላችሁ አመስግኑ።